እኔ ግን የሚመስለኝ ማታ ያየነው ነገር ቅዠት አይደለም አይደል? ያ ሁሉ ነገር ሲቆሙ እንትን ሲል የነበረው እኔ ሊያወዛግበንም ሊሆን ይችላል እኮ እና መጨረሻ ላይ በር ተከፍቶ ነበር ትዝ ካለሽ እና ወጥቶ ነው ታዲያ የሚሆነው አይደለም። ሁለት ቀን ሙሉ እንዴት ዝም ብሎ አሽሎት ቁጭ አለ ነው የሞተ ሰው። ምክንያቱም ልጃችንን ምንም ምግብ እንዴት ቁጭ አለ? እኔ ግራ ገብቶኛል። ስለዚህ ህፃን ነው ማለት ነው ሰው አይደለም። በቃ መወዛገብ አልተወዛገብንም እንዴ? ሶስት ሰው እንዴት ይወዛገባል? ቅዠት የፈለገ ቃሽ ሶስት ሰው ይቃዣል። ቀስቅሰኝ አላ ማጥቼ ስቀሰቅስ ራሱ በደንብ አልነቃም ነበር። ሁሉንም ነገር ውስጥ እያየስ ከዛ በኋላ በደንብ የነቃው እና መጨረሻ ላይ ስናይ ልጃችን ወደ ጀበናነት ተቀይሮ ነበር። ግን እዚህ ጋር ማወቅ ያለብን ነገር ማለት ነው ማስተዋል ያለብን ነገር እውነት ልጃችን ወደ ጀበና ነው ተቀይሮ ነው ብዬ እኔ ማመን አልፈለኩም። እሱ አልፈለኩም ወይም ደግሞ የሆነ ተንኮል እየሰራ ነው እንጂ እኔ ደግሞ ግራ እያጋባኛለሁ። አወዛግቦን እንደዛ በዛ ልክ ሰርቶልን እየተሰዋወረ ምናምን መንፈስም አለው ነገር ተደርጎብን ነው እንጂ የሆነ መንፈስ አለ። ግን ደግሞ በዛ ልክ እንደዚህ ሲያስረብሽ አንዴ እዛ እያየነው አንዴ እዚህ እያየነው መጀመሪያ እኮ የእንትን ድምፅ እኮ በደንብ ነው የሰማሁት። የመቃብር ላይ የሚጮሁት አላ ከዛ እናንተንም ሰምታችኋል ሁለታችሁ። ከዛ በኋላ ያለው ማለት ነው ያንን ድምፅ በምንም አይነት መንገድ ሊያወጣው አይችልም እሱ። እኔ በጣም ንቁ ነኝ። እንቅልፍ ከወሰደኝ የሆነ ድምፅ አይደለም የሆነች ኮሽታ ራሱ ከሰማሁ አነቃለሁ። ሲጮህ ሰማሁና ተነሳሁ። ከዛ በኋላ ረጅም ሰዓት ቆየሁት በቃ መጀመሪያ እኮ የለም ከነጋ ጀምሮ ምንም ነገር የለም። እኔ ማለት እኔ እሱ እየሸወደ ነው ብዬ እንዳልን እንዴት በዛ ቅስፈት አንተ እንደዚህ ስታነሳው ጋቢ እንደዚህ ስታነሳው እንዴት ጥፍት ይላል? ሽልጥ እንዴት አለ እንዴት ጥፍት አለ? ይሄ መንፈስ ነው እንጂ እሱ እንደዚህ ያደርጋል ብዬ አላስብም። ይሄ በቃ ህይወታችን ሊያጠፋ ነው የመጣው ነገር ማለት ነው። ነገር ማሰብ አለብን። አለ እንደ ገብተን ቼክ እናድርግ ከየት ነው የሰማሁት? ታው ዞር በል መጀመሪያ ከዚህ ነው የሰማነው። ከዛ ግን ከዚህ ነው የገጩ ነበር። ጀበናው ሶስት ነበር እንደ መኝታ አዎ እነዚህ አየሁት እኮ ጀበናው አዎ ነው ሌላ ነው ይሄ የምታፈይበት ነው እንዴ? አይደለም ራሱ ቀይ ነገር አለው ቂጡ ይሄ ነው። እኔ አላውቅም። የኛው ነው የማውቀው። ከየት ነው ይጆ
ከየት ነው የምጮህ? ከየት ነው የምጮህ? ቆይ እየሰማሁ እኮ ነው ድምፅ። ከየት ነው? እዚህ ነው። ከዚህ ነው ልጁ ያለ። ምንድን ነው የምንድን ነው የህፃን ድምፅ? ይህን ነገር እንፈትሽ። አላውቅም። ምን እንፈትሽው? በቃ ምን አድርገው ይስልስብረው አንተ አጉል ደፋራቱን ቀጥሞ የሚጥልህ ምን እናድርግበት? ጀበና ቆይ የቡና ተላላ አድርግና እንትን ልበለው እንዴ? ኦና እኮ ነው የሚለው ባዶ የቆየ ማለት ነው። እስቲ ውስጡ ምንድን ነው ያለው? ኦና የሚከብድ ነገር አለ? ምን አለ? ቆይ ለቋል። ሳሚ ለቋል ነው። አዎ የት አለ? ይኸውና አንተ ለቋል። የሆነ ነገር ነው ገይቀው ማስሽ ነው እንዳይኖረው ግን እንደዚህ ካፍ ማስሽ እንዳይኖረው የሆነ ነገር ነው ይሻልብኝ። እስቲ ገና ምንድነው ወደፊት የወጣው? አቢስም የበሬ አይነት ነው። ምንድነው የቀረው? ከብንደ በፊት እሺ፣ በፊት የሚወጣው ደህና ነው ወይ? ውስጡ ደምቷል ወይ ያልኩ እኮ ነው። ጀዝባ አልቷል። ቆይ እሺ፣ ታው በቃ ካላ መታኝ እኮ እንደዚህ ምን ነው የሚሻለው? ቆይ ምንድን ነው የሚሻለው? ምን አውቃለሁ? አንተ እኮ ነው ሰበኑ ደግሞ ጣጣ ውስጥ ተገባለ። በቃ አሁን እኔ ውስጥ እያመነ ያለው በቃ ልጁን ወስዶ ጀበና አስቀምጦልን ይሄንን ጀበና አስቀምጦ ነው እንጂ ልጃችን መቼም ወደ ጀበና ተቀይሮ ነው ብዬ አላስብም። ከበደኝ የሚሆነው ነገር በሙሉ የሆነ ነገር ፀሐይ የመጣች ጊዜ ሲያስቸግረን የነበረ መንፈስ ከዛ ምን ውስጥ ላይ ገባው? አይዞህ ካንተ ምንድን ነው? ከዚህ በፊት 000 የሚል ቁጥር ተከተለ እና ምንድን ነው ማን ይለቀው 000 የሚል ካምፓኒ አለ ድርጅት ምናምን አለ እና እንዴት ይላካል በ00 ቁጥር? ጭራሽ በስልካችን መጣ። ታሽቷል። እንካምጣው ውሃ ይገባል ወይስ አይገባበትም? ምንድን ነው ይሄ? ወይ ድፍን ሊሆን ይችላል እኮ መጀመሪያ ላሽቷል። ምንድን ነው አንተ ደቃ በእናትህ እንዴ አለ አውቆ ነው እንትን የሚለው በእናትህ
ደረቀ ልጁ ሲያሸጥ አንተ ሳሚ ለምን ዝም በእንደዚህ በእኔ ምን አውቃለሁ? ዝም ብያለሁ ስላለ እኔ እንደዚህ ብለህ እኮ ደርቅ ቀረ። ወይ አዘብኝ ወይ እንትን ወይ እዚህ ነው ከታች በላኩ ነው ውሃም ያደርጋል። የበናውን ሰበራችሁት ማለት ልጃችሁ ነው መታጡት። ለቀቀኝ ነኝ ከየት ነው? ጀበናውን ካጣችሁ ልጃችሁ ነው የምታሉት። ጀበናው ከተሰበረ ልጃችሁ ነው የምታሉት እያልኩ ነው። ሁሉ ነው መንፈሱ ጠጥቶት ነው። ውሃ ሞልታበት አልነበር? እንዲያውም የታለው ሞልታን ነበር ግን የለም። ውሃ እንደጠማኝ ልጁ ውሃ እንደጠማው ማን ነግሯችሁ ነው ያጠጣችሁት? የኔ ልጅ አይደለም ይሄ ልጅ ምን ሁላ ችግር ውስጥ ያስገባል። አስተውል። እሱ ምን አደረገ? አንተ ደግሞ ዳኒ በእግዚአብሔር ገሪሳ ጠግብ ያስተል ኬት ነው ወይ ቢጮህ እኮ መጀመሪያ ቶሎ ይቀበር ይላል። ወይ ና አንተ ጀዝባ ፍቅር ውሃ ሞልተሽዋል አይደል? እንደዚህ ነው ጀበናውን ከሰበራችሁ በስነ ስርዓት በቃ ሌላ ሰው ልጆች የማይደርሱ ቦልቦት ዝም ብለን ጣሉ። እስኪ ምን ሊሆን ይችላል? ምን ፈልግ የት ነው ያለው? ቆይ እኔ አናግረዋለሁ። ና ግንባሬ የሚመታኝ ምንድን ነው? በዛ ምን አውቃለሁ? ግንባሬ የመታኝ ምንድን ነው? እና ምን አገባኝ? እኔ ምን አይመታ ይኸውላችሁ ውሃ ላድርግበትና ከዛ ውሃ ስታረጊ የለም እያልኩሽ እኮ ዝም ብለሽ ከዛ ምን እንደሚፈጠረው እኔ እሺ እንጣል ዝም ብዬ ከሰሉ ላይ እንትን ላይ ጠፍቷል። ይሄ ሰው ምጥደው ስቶቭ ላይ ከሰልማ ምን ያደርገው? ስቶቭ ላይ ነው። መጀመሪያ ቆይ ፍቅር መጀመሪያ ይጥፋና ከዛ አድርጊውና ቢፈነዳስ እየጠፋ ነው። አሁን ለኩሶ አንድ ሁለት ለኩሶ ምንድን ነው? አንተ ደግሞ እኔ ውስጥ ጉዱ እያለቀሰ እኮ ነው ልጁ። ነኝ አጥፋው፣ እያለቀሰ እኮ ነው። ነኝ በእናትሽ
አጥፎ ፈለበ ዝም አለ ወይ ቀጠል የገዛ ልጃችሁን እሳት ላይ ታዳችሁት። ወይኔ እሺ ምንድን ነው የሚባለው?